በኢቢኤስ ሰላምና ጤና ሁሉ ለእናንተ ይሁን ይላል ዛሬ የት ነው ያለው ጄኔራል ዊንጌት ተማሪ ቤት ነው ጄኔራል ዊንጌት ተማሪ ቤት አንበሳው መድሽ ወይም ደግሞ መድኃኒዓለም ትምህርት ቤት አካባቢ የሚገኝ ነው በኢትዮጵያ የተማሪ ቤት ታሪክ በጣም ረዘም ያለ ዘመንን የተሻገረ እጅግ ደግሞ የገዘፈ ታሪክም ያለው ተማሪ ቤት ነው ጄኔራል ዊንጌት ትምህርት ቤት እኔ ቀድሞ ሳቀው መግቢያው እንዲህ አልነበረም የራሱ የሆነ የተለየ ግርማ ሞገስ የነበረው ነበር ከዚያ በኋላ እንግዲህ የቴክኒክ ትምህርት ቤቶች ወይም ደግሞ ፖሊቴክኒኮች አንድ አይነት የበር ቅርጽ እንዲኖራቸው ከተደረገ በኋላ ነው ይሄ አሁን የምንመለከተው የበር ቅርጽ ሊኖረው የቻለው እንግዲህ ጄኔራል ዊንጌት ተማሪ ቤት በር ላይ ያለን ይህ ትምህርት ቤት በኢትዮጵያ ታሪክ ውስጥ እጅግ በጣም በርካታ የፖለቲከኞችን ምሁራንን እንዲሁም ደግሞ በተለያየ የትምህርትና የሥራ መስክ እጅግ ስመጥር የሆኑ ሰዎችን ያፈራ እጅግ ባለውለታ እጅግ ታሪካዊ ተማሪ ቤት ነው ጄኔራል ዊንጌትስ ለምን ተባለ እንገባለን ታሪኩን አብረን እናያለን ጄኔራል ዊንጌት ተማሪ ቤትና ትዝታው እንዲህ ከታሪክ እንጨለም በኢትዮጵያ የተማሪ ቤት ትዝታ ውስጥ እጅግ አንጋፋ የሆነው የጄኔራል ዊንጌት ተማሪ ቤት የቀድሞውን የኢትዮጵያ ጠቅላይ ሚኒስትር ነፍስሄር መለስ ዜናዊን ጨምሮ በልዩ ልዩ የሙያ መስክ እጅግ ግብረገብነትን የተላበሱ የቀለምና የሙያ ተማሪዎችን ለቁም ነገር ያበቃ ተማሪ ቤት ነው ሜጀር ጄኔራል ዊንጌት ሁለተኛ ደረጃ ትምህርት ቤት ጥፋት መሆኑን ላመኑበት ነገር ሁሉ ጨካኝ ጠላት በመሆን ኢትዮጵያን ለረዷት ለሜጀር ጄኔራል ኦርድ ቻርልስ ዊንጌት ዲኤስኦ መታሰቢያ እንዲሆን አስበው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይህን ትምህርት ቤት በስማቸው እንዲሰየም ፈቀዱ በ1933 ዓመተ ምህረት በግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ስር በምዕራብ ኢትዮጵያ ለገባው ለኢትዮጵያ ለእንግሊዝና ለሱዳን የተባበረ ጦር አዛዥ ነበሩ እኚህ በቆራጥነት የሰሩ ጀግና ወታደር ኢጣሊያኖቹን ድል ለማድረግና ኢትዮጵያን ነፃ ለማውጣት ለተደረገው ታላቅ ሥራና መስዋዕትነት ተካፋይ ሆነው ረድተዋል ሚያዝያ 27 1943 ዓመተ ምህረት እናንት በሀገር ቤትም ይሁን በዓለም ጫፍ ያላቸው የዊንጌት ተማሪ ቤት ትዝተኞች እናንት የብሉ የሬድ የየሎውና የግሪን መኖሪያ ህንጻዎች ትዝተኞች እናንት ከአዲስ አበባና ከየክፍላት ሀገሮቹ በመጡቅ አይምሯችሁ በቀለም ገብነታችሁና በትምህርት ጉብዝናችሁ ተመርጣችሁ ግርማ ሞገሱን በተላበሰው በጄኔራል ዊንጌት ተማሪ ቤት በፍቅር ገመድ ተጋምዳችሁ ትንሿን ኢትዮጵያ ለመሰረታችሁ ሁሉ እኔ ትዝታ ነጋሪው የተማሪ ቤት ትዝታችሁን እንሆ ስል በፍጹም ፍቅርና አክብሮት ነው
የጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት በሚያዝያ 1938 ዓመተ ምህረት ነው የተመሰረተው። በወቅቱ አመሰራረቱ በጣሊያን ወረራ ወቅት የኢትዮጵያ አርበኞች ከጣሊያን ወራሪ ኃይል ጋር ይፋለሙ ነበር። በዚያ ጊዜ የሱዳን ጦርና የእንግሊዝ ጦር በጥምረት ሆነው የኢትዮጵያን ጦር በአጼ ኃይለ ሥላሴ ስር ሆነው ይመሩ ነበር። የጥምረት ጦሩን የሚመራው ሜጀር ጀነራል ኦርድ ቻርልስ ዊንጌት የሚባል እንግሊዛዊ ጀነራል ነበር። ስለዚህ በምዕራብ በኩል ጠላትን አሸንፈው ጣሊያንን አሸንፈው ሲገቡ እዚህ ግቢ ውስጥ የጣሊያን ወታደሮች የወታደራዊ መገናኛ ሬዲዮ ጣቢያ የነበሩ ሁለት ክፍሎች ነበር እዚህ ውስጥ። በእነዚያ ክፍሎች ውስጥ 30 ወንዶች ተማሪዎችን በመቀበል ትምህርት ቤት ተጀመረ። እንግዲህ አጼ ኃይለ ሥላሴ ናቸው በ1938 ዓመተ ምህረት ለሜጀር ጀነራል ኦርድ ቻርልስ ዊንጌት መታሰቢያ እንዲሆን የጀነራል ዊንጌት ትምህርት ቤት ብለው በ1938 በነዛ አሮጌ ቤቶች ውስጥ ስልጠና የተጀመረው ተቋም ይህን ህንጻ በ1941 ዓመተ ምህረት ነው የተመሰረተው። በዚህ አመት 75ኛ አመት በዓሉን ለማክበር በዝግጅት ላይ ይገኛል። ስለዚህ ኪነ ህንጻ ጥቂት ነገር ይንገሩን። የዚህ ህንጻ ዲዛይን እንደሚታየው ያው የከላይ ሰዓት አለው። ብዙ ጊዜ የእንግሊዞች አየርላንድ ስኮትላንድ አካባቢ ያሉ ህንጻዎች እንደዚህ አይነት በቤቶቻቸው ላይ እንደዚህ አይነት ጉልላት የሚመስል ነገር አላቸው እና ይህ ህንጻ በአሮጌዎቹ ቤቶች ከፈረሱ በኋላ ነው ግርማዊ ቀዳማዊ ኃይለ ሥላሴን ንጉሠ ነገሥት ዘኢትዮጵያ ሚያዝያ 27 ቀን 1941 ዓመተ ምህረት ይህን ህንጻ መሰረቱ ይላል። 1941 ይሄኛው ህንጻ ነው። ከዚህ በፊት ግን በ1938 ሲጀምር የጣሊያን ወታደሮች ለወታደራዊ ሬዲዮ ጣቢያ መገናኛ አድርገው ሲጠቀሙባቸው በነበሩት ክፍሎች አሮጌ ቤቶች ነበሩ። እነዛ ክፍሎች ፈርሰው ነው ይህ ህንጻ የተገነባው። ስለዚህ ይህ ህንጻ መማሪያ ህንጻ ነበር። በወቅቱ የአድሚኒስትሬሽን ህንጻ ሆኖ ያገለግል ነበር። በዚህ መሰረት ያው እንደምታየው አሁን በጥሩ ይዞታ ላይ ነው። ክራክ አላደረገም። እዚህ ጋር ምን አየው መሰል እቺኛው እንዴታይ እቺ አሁን ያሁን ልጆች ብዙ ስለማያውቋት ብዬ ነው። ጫማ መጥረጊያ ነች አይደለም? የድሮ ጭቃ መጥረጊያ እንደዚህ ተደርጎ የድሮ ኪነ ህንጻዎች ላይ እናያለን። እና ይሄም ሳይፈርስ እንደዚህ በክብር መቀመጡ ቀላል ነገር አይደለም። በጣም ጥሩ ውስጥ ያለውን እኔ ልዩ ህንጻ ነው። ይህ አዳራሽ ልክ ከህንጻው ጋር ነው የተገነባው። የቀድሞ ተማሪዎች ቲያትር፣ ሙዚቃ ዝግጅት ሲደረግ እዚህ ውስጥ ነበር የሚደረገው። እንደገና ደግሞ የክርክር መድረክ ነበራቸው። የሙዚቃ ትርኢት ሲቀርብ እዚህ ውስጥ ነበር የሚቀርበው። ፎቁም ላይ ይቀመጣሉ። ሲኒማ ይታይበት ነበር። በዋናነት ሲኒማ ይታይበታል፣ ቲያትር ይቀርብበታል፣ የሙዚቃ ዝግጅት ይቀርብበታል። እንደውም አንድ የቀድሞ ተማሪ ሲነግሩኝ እዚህ ድሮ ሴት ተማሪዎች አይማሩም። አንደኛው ዘመዱ ልትጎበኝ ትመጣለች እና ሀብሏን ትሰጠዋለች። ሀብሏን እሱ ለብዙ ሰዎች ሲያሳይ ይጠፋበታል። የወርቅ ሀብል ነው፣ የሀብታም ልጅ ነች። ስለዚህ ያንን ሀብል መግዛት ስለነበረባቸው ይቸገራሉ ማለት ያስባሉ። ካሰቡ በኋላ ምንድነው ያደረጉት? 10 ሳንቲም አዋተው እና አለማየሁ እሸቴ መተው እዚህ እንዲዘፍኑ ተደርጎ ያንን ሀብል በ10 ሳንቲም ተዋጥቶ ሀብል ተገዝቶ እንደተሰጣት አንቺ ትለኛ ነሽ እህታችን። ስለዚህ አለማየሁ እሸቴ ሁሉ እዚህ መጣ። ይሄ ጀርባው ነው ማለት ነው። ይሄኛው መማሪያ ክፍሎች ናቸው። የመማሪያ ክፍሎች ናቸው። እሺ ያው ድሮም የመማሪያ ክፍሎች ነበሩ እነዚህ። አሁን ደግሞ የአይሲቲ ዲፓርትመንት እና ቨርቹዋል ዴስክቶፕ ኢንፍራስትራክቸር ክፍሎች አሉ። ሚኒ ሚዲያ ያላችሁ ያወር ያ ሚኒ ሚዲያም አለ። እንደገና ደግሞ ይህ ምንድነው ከድሮ ጀምሮ እዚህ ሲማሩ የነበሩት የቀድሞ ተማሪዎች ከእንቅልፋቸው የሚነሱት በደወል ነው። እውነት? እሺ። ስፖርት የሚሰሩት በደወል ነው። ለማዕድ ቁርስ የሚበሉት በደወል ነው። ወደ ክፍል ለመግባት የሚጸልዩት በደወል ነው። ሲደወልላቸው ነው የሚጸልዩት። ከዛ ወደ ክፍል ይገባሉና ያ የዚያን ጊዜ የነበረው አሁን ስቲል አገልግሎት ይሰጣል ቤል ነው። እንግዲህ ይሄ ሜዳ ራሱ በጣም በሚያስደንቅ ሁኔታ ረጅም ዓመት ያስቆጠረ ነው። 60 ዓመት አካባቢ ባስኬትቦል ሜዳ። የባስኬትቦል ሜዳ ነው።
እዚህ ጋር የቮሊቦል ሜዳ አለ። እንግዲህ ድሮ የስፖርት እንቅስቃሴዎች በስፋት ይሰሩ ነበር እንደ ግዴታም ጭምር ነው የሚቆጠረው። ስለዚህ በአካልም በአእምሮም ጤናማ የነበሩ ሰዎች ናቸው። ዋው ተመለስ። እዚህ ደግሞ ሌላ በጣም ድንቅ ኪነ ህንጻ ነው የምናየው። ያ እውነት ነው። አዎ እነዚህ እንግዲህ ድሮ ተማሪዎች የቀድሞ ተማሪዎች እዚህ ላይ ዶርሚተሪዎች ነበሩ። ይሄ ዶርሚተሪ ነው። ዶርሚተሪዎች ናቸው እና እስከ ሲጀመር በ30 ተማሪዎች ተጀመረ እንጂ በሂደት እስከ 200 300 እያደጉ ቁጥራቸው እየጨመረ ሄዷል። ስለዚህ በከለር ኮድ የተከፋፈሉ ነበሩ። እሺ ግሪን ሩም አለ፣ ብሉ ሩም አለ፣ የለው ሩም አለ፣ ሬድ ሩም አለ። ውድድር ነበራቸው። በአሁኑ ሰዓት የመማሪያ ህንጻዎች አድርገናቸው መማሪያዎች ናቸው። ያው ኮሌጁ እንደገና በነገራችን ላይ ወደ አዳሪ ትምህርት ቤትነት አሁን ሊያስቀጥል ሊሰራ እንደገና ይሄ በጣም ጥሩ ዜና ነው። በምስራቅ አፍሪካ በኢነርጂ ዘርፍ ሴንተር ኦፍ ኤክሰለንስ እንዲሆን የተመረጠው ይሄ ኮሌጅ ነው። ውድድር ነበር። በምስራቅ አፍሪካ ከታንዛኒያ፣ ከኡጋንዳ፣ ኬንያ የመሳሰሉት ሀገሮች እዚህ ስኮላርሺፕ ይመጣሉ። የኛም ተማሪዎች ወደዛ ሄዳሉ። ይህ የመመገቢያ ክፍል ነበር ድሮ። ተማሪዎች ቦርዲንግ ተማሪዎች የመመገቢያ አዳራሽ ነው። እዚህ እንግዲህ ይሄ አዳራሽ በጣም ብዙ በዚህች ሀገር ውስጥ የሀገር ባለውለታ የሆኑ በዚህች ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ውስጥ ትልልቅ አሻራ ያሳረፉ ሰዎች እዚህ ተመግበው ነው ያደጉት፣ እዚህ ተመግበው ነው የተማሩትና ይሄ የመመገቢያ አዳራሽ ነበር። በአሁኑ ሰዓት ደግሞ የመምህራንና ሰራተኞች የመዝናኛ ክበብ አድርገን እየተጠቀምንበት ነው ያለው። እንግዲህ የትምህርት ቤቱ ዲን እንደነገሩን ይህ ኪነ ህንጻ በጣም ውብ ነው። ከውበቱ ባሻገር የቀድሞ ተማሪዎች አዳሪ ተማሪዎች ማለት ነው ዶርሚተራቸው ያ እንደሆነ አይተናል። አንድ ሁለተኛ ደግሞ ሁሌም ትዝታ ከምግብ ጋር ይሰናሰላልና ምግብ ካፍቴሪያችሁንም ተመልክተናል። ለማንኛውም እዚህ የመጣችሁ በዓላችሁ ለምታከብሩ አመታዊ በዓላችሁ ለምታከብሩ የቀድሞ ተማሪዎች ያወሳቸው ምስክር ናቸው። በዚህ አጋጣሚ ልናመሰግናችሁ እንወዳለን። አሁንም በድጋሚ እንኳን ለ75ኛ አመት የልደት በዓላችሁ አደረሳችሁ እንላለን። ከዲኑ ጋር ያለን ጉብኝት እንቀጥላለን። መልካም ቆይታ። በነገራችን ላይ አሁን በኢስትሪ ፕሮጀክት አዳሪ ትምህርት ቤት እንገነባለን። የአዳሪ ትምህርት ቤቱ እዚህ ጋር ነው የሚሆነው። እንዲሁም ገስት ሃውሶች ይኖሩታል በተጨማሪ ማለት ነው። አንድ ክፍል ለሁለት ተማሪዎች ብቻ እንዲሁ ተደርጎ ነው የታሰበው። እና ኪችን ይኖረዋል፣ መታጠቢያ ቤት አለው። የማንኛውም ነገር በነፃነት ሁለት ሰዎች ብቻ ስኮላርሺፕ ኢትዮጵያውያን ብቻ ሳይሆን ከውጭም የሚመጡ ስለሚኖሩ ምክንያቱም በምስራቅ አፍሪካ ነው የሚሆነው ማለት ነው ቦርዲንግ ሲሆን። እሺ ይሄኛው እንዲሁ ዝም ብዬ ስገምት ኪችን ይመስለኛል በትክክል የተማሪዎች ሳይብ ይሄ እዚህ ነበር። ይሄ የቀደም የጎበኘ ነው። በፊት ለፊቱ ካፍቴሪያው ነው። እነሱ የምግብ አዳራሽ የነበረው እዚህ ነበር። ይሄ ደግሞ ማብሰያ ክፍሉ ነው እዚህ ጋር ያለው። ይሄ ምንድነው አሁን? ይሄ የዳይሬክተሮች በቀድሞ ጊዜ ዳይሬክተር ይባል ነበር። ትምህርት በተጀመረበት ወቅት ፈረንጆች ናቸው። የተወሰኑ ህንዳውያን ነበሩ። እሺ አንድ ግብጻዊ አስተማሪ ነበር። ከዚህ ውጭ እንግሊዛውያን ናቸው በብዛት የሚያስተምሩት የነበሩትና ስለዚህ ይሄ የዳይሬክተሩ መኖሪያ ቤት ነው ማለት ነው። ለዳይሬክተሮች መኖሪያ ቤት ሆኖ የሚያገለግል ነው። እነዚህ ቤቶች እነዛም እዛ ጋር ያሉት ዊንጌት እና ትዝታው እንደቀጠለ ይገኛል። አሁን ከቀድሞ ተማሪዎች መካከል አንጋፎቹን አግኝተናቸዋል። ከአንጋፋ ዘንድ ደግሞ ብቅ ሲባል ያው ትዝታ አለ፣ ትላንት አለ፣ ዘመን አለ። እሱን አብረን እናነሳለን ማለት ነው። በዚህ አጠገቤ በተለይ በጋዜጠኝነት ረገድ እጅጉን የምናውቃቸው አንጋፋው ጋዜጠኛ ማረጉ በዛብህ በዚህ ያሉ፣ ዶክተር ታደሰ ተስፋዬ ደግሞ በወዲያ በኩል አሉ። እርሳቸውም ያው በሕክምናው ዘርፍ
ትምህርት ቤቱን ከሚያስጠሩ የቀድሞ ተማሪዎች መካከል አንዱ ናቸው ማለት ነው። ትዝታችንን አብረን እንቀጥላለን። በቅድሚያ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም የምወደው ትምህርት ቤት ብዙ ነገር የተማርኩበት ከብዙ ክፍላት ሀገር የመጡ ተማሪዎች ያገኘሁበትና ጥሩ ጥሩ ጓደኞች ያፈራሁበት ጥሩ ምርጥ አስተማሪዎች ያገኘሁበትና ብዙ ልምድ የቀሰምኩበት ቦታ ነው። እዚህ ትምህርት ቤት ውስጥ ለየት ያለ ከሌሎች ትምህርት ቤት የሚታየው በሙሉ አስተማሪዎቹ ፈረንጆች ነበሩ። አብዛኛዎቹ እንግሊዞች ናቸው። እኛን ከነሱ ውጭ የሚያስተምሩት የአማርኛ መምህራን እና የስፖርት አስተማሪዎች ናቸው እንጂ የቀሩት በሙሉ ያው እንግሊዝ ወይም ስኮቲሽ የሚባሉት ህዝቦች ነበሩ የሚያስተምሩት። ትምህርቱ ለየት ያለ ነው። በኢትዮጵያን የትምህርት ፕሮግራም መሰረታዊ ቢያደርግም በጥልቀት ነው የምንማረው። አንዲት አንሶላ፣ ብርድ ልብስና ትራስ የሚሰጡ ሴት ነበሩ። እኛ ሴትዮ እንግሊዝ ናቸው እና ስም ሲጠሩ እገሌ እያሉ እንትኑን ያድላሉ። ብርድ ልብሱን፣ አንሶላውን እኔ ጋር ሲደርሱ ማጉሪ አሉ። ማረጉ ለማለት ነው። ማጉሪ ወሪዝ ማጉሪ ሲሉ እኔ ዝም ብዬ ቆሜያለሁ። ጨረሻ ላይ መጥተው ሁዋሪ ምናምን ሲሉ አያም ማረጉ ኖት ማጉሪ አልኳቸው እና በጣም ተቆጡ። ለምን ማጉሪ ስል እኔን ነው ብለህ ገምተህ አልተቀበልክም ብለው ነው። እኔ ደግሞ እንዴት ስሜን እንዲያበላሻሉ ብዬ ነው። ከዛ በኋላ ጓደኞቼ ማጉሪ ይሉኛል። ከክፍለ ሀገር ስመጣ 3 ነው 4 ቀን ተጉዤ መንገድ እያደርን መኪና የመጣሁበት መኪና እየተሰናከለ ሌላ መኪና ላይ እየወጣሁ መጨረሻ ላይ ነው የደረስኩት። ለትምህርት ቤት ዘግይቼ ነበረ። ይሁን እንጂ ትምህርት ሚኒስቴር ያደረገልኝን አቀባበል አረሳው። ራሶችና ደጃዝማቾች የሚሳፈሩባቸው መኪናዎች የነበረኝ ትዝታ አስታውሳለሁ። ራሶች፣ ደጃዝማቾች፣ እንደራሴዎች የሚሄዱባቸው መኪናዎች ነው ያየሁት። እኔ ከ4 ኪሎ ከትምህርት ሚኒስቴር ዊንጌት ድረስ የመጣሁት አይቻት አስቢያት በማላውቅ ጥቁር መርሰዲስ ደግሞ ሌላ ተማሪ አልነበረም። ብቻዬን የመጣሁት ብቻዬን ልክ እንደ ንጉስ አንድ ሾፌር ተመድቦልኝ ጥቁር መርሰዲስ መኪና ሾፌሩ በትህትና አስገብቶ ልክ እንደተከበሩ ሰው በዛች መኪና ስመጣ በጣም የማረሳት ጥሩ ትዝታ ነበረች። 9ኛ ክፍል ውስጥ አንዳንድ የሚያስደንቁ ነገር ነበሩ። አቶ መንክር የሚባሉ ነበሩ። የዚህ ትምህርት ቤት አስተዳዳሪ ነበሩ። ሁሉም ቦታ የምታገኛቸው ናቸው። በእግራቸው እዚያ የሚንቀሳቀሱ መምህራኑም ስነ ስርዓቱ ሌላ ነው እና ከመምህራኑ መካከል የማረሳቸው ለምሳሌ ሚስተር ሆልስተድ የሚባሉ ነበሩ እና ሚስተር ሆልስተድ በጣም ልዩ ሰው ነበሩ። የእኛን እድገት ከእያንዳንዱ ተማሪ ጋር በቅርበት የሚከታተሉ። ለምሳሌ ስለ ምግብ ስነ ስርዓት አውርተውን ቤታቸው ወስደው ጋበዙን። ሹካና ማንኪያ ይዘን እንዴት እንደምንበላ ስለ መንዳት ገልጸውልን መኪና ውስጥ ወስደው ያንዳንዳችንን እንዴት እንደሚነዳ ያሳያሉ። በጣም ልዩ ሰው ነበሩ። ሌላው የማረሳው ቁም ነገረኛ አስተማሪ ነው እና ክፍሌ ወርቁ የሚባል የአማርኛ ቋንቋ አስተማሪያችን ነበር። እጅግ በጣም ብሩህ አእምሮ የነበረው አማርኛን ሰው እንዲወድ የሚያደርግ እና ብዙ መጻሕፍት ያነበበ
በሁሉ መልኩ የተዋጣለት ሰው ነው እና ወደ ጋዜጠኝነትም የመጣሁት ምናልባት በሱ ተጽዕኖ ነው በሱ ሁኔታ ነው የሚል አስተሳሰብ አለኝ። ምክንያቱም እኔና በዓሉ ግርማ አንድ ክፍል ውስጥ ነበር። እሱ ሲያስተምር አማርኛ፣ በዚያ ወደ አማርኛ ስነ ጽሁፍ የማዘንበል ነገር መጣ። በዓሉ ያው ትልቅ ደራሲ ነው። እኔ እንኳን ደራሲ አልሆንኩም ያን ያህል። ግን በጋዜጠኝነት ለመቀጠል ምናልባት የሱ ኢንፍሉዌንስ የሱ ስሜት የሱ ተጽዕኖ ነው ብዬ አስባለሁ። አዲስ ተማሪ ሲገባ ምደባ ይደረጋል። የሚመደበው በምን መሰረት ነው? በሚገባበት መኝታ ቤት 4 የመኝታ ቤቶች ወይም አዳራሾች ሰፋፊ መኝታ ቤቶች ነበሩ። 4 ነበሩ። የቱ ጋር ያሉ ናቸው? ብሉ ሃውስ፣ ሬድ ሃውስ፣ የሎ ሃውስ እና ግሪን ሃውስ ይባሉ ነበር። እና አዲስ ተማሪዎች እንደመጡ እንደ እጣ ነገር ነው ይመደባሉ። ምክንያቱም አመች እንዲሆን ተደርጎ በዛ መሰረት እንመደብ ነበር። እንዳልኩት እኔ ብሉ ሃውስ ነው የተመደብኩት። እኔ ሬድ ሃውስ ነበር። አዎ። ታዲያ ያ ምደባ በብዙ መንገድ ጠቃሚ ነበር። አንደኛ ለጽዳት ክፍሎቻችንን በደንብ አጽድተን በውድድር መልክ አጽድተን ከ4ቱ ቤቶች አንደኛ የሚወጣው ማለት ዳይሬክተሩ እየመጣ ይጎበኝና የትኛው ከ4ቱ የትኛው የበለጠ እንደጸዳና አልጋዎቹ እንዴት እንደተነጠፉም እኛው ራሳችን የምናደርገው የምንወለውለውም እኛው ነን እና እንትን ያደርጋል ማርክ ይሰጣል። እኔ የማውቀው ሬድ ሃውስ በጥባጭ ነበር እና በተለይ አንድ ፋንቱ የተባለ የሬድ ሃውስ ነዋሪ የነበረ ልጅ ተማሪ ይሄንን እንትን ለማድረግ ሬድ ሃውስን ከፍ ለማድረግ በጣም ጥረት ያደርጋል። ስለዚህ ስብሰባ ላይ ይወጣና ሬድ ሃውስ ይላል። ሁሉም ሰው ይገርመዋል እና ባገኘነው ቁጥር አሁን በህይወት የለም አልፏል። ባገኘነው ቁጥር ፋንቱ ሬድ ሃውስ ነው። ላሉት የዊንጌት ተማሪዎች ግን የቀድሞ ዊንጌት ተማሪዎች የትም ሀገር ቢሆኑ እንኳን ለዚህ በዓል አደረሳችሁ የማለት መልካም ምኞቴን እገልጻለሁ። የነበረውን የከበረ ስም ለመጠበቅም ሆነ የራሳችሁን ክብር ለመጠበቅ በግብረ ገብነት እና በንቃት ትምህርታችሁን እንድትከታተሉና ግዴታችሁን በሚገባ እንደምትወጡ ተስፋ አደርጋለሁ። እግዚአብሔር ይባርካችሁ። ጄኔራል ዊንጌት ተማሪ ቤትና ትዝታው እንደቀጠለ ነው። ያው እዚህ ትምህርት ቤት ሲመጣ ከቀለም ትምህርቱ ከቴክኒክ ትምህርቱ ባሻገር ሌላም አዲስ ነገር አግኝተናል። እንደምትመለከቱት በጣም ከፍተኛ ምርት የሚሰጡ የወተት ላሞች በዚህ ይገኛሉ። እርባታውን በዚህ ነው ያለው ላለፉት 30 ዓመታትና ከዚያ በላይ በዚሁ ተማሪ ቤት ውስጥ እንግዲህ የተለያየ ጥቅምን እየሰጡ ነው። እንደሰማነው ዛሬም እንደቀመስነውም ወተት ምን የመሰለ ወተት መሰላችሁ ታዲያ ቢስንካ ደረጃ አንድ የሆነ ወተት እዚሁ ለማህበረሰቡ በጣም በተመጣጣኝ ዋጋ ለመምህራን እንዲሁም ደግሞ ለተማሪዎች እንደሚሰጥ አውቀናል። ስለዚህ እግረ መንገዱን ትምህርት ቤቱ የከተማ ግብርና በሚባል ደረጃ የእንስሳት እርባታን በዚህ መልኩ ሲከውን አይተናል። ይሄ የተለየ ነገር ነው። የጄኔራል ዊንጌት ተማሪ ቤትን ወተት የቀመሳችሁ መምህራን፣ ተማሪዎች ወይም በተለያየ ጉዳይ እዚህ ግቢ የገባችሁ በሙሉ ወደ ትዝታችሁ ትመለሱ ዘንድ ጋበዝናችሁ። ይሄው እነኚህ ላሞች የተገዙት እዚህ ብየዳ ትምህርት ነበር። በዛ ብየዳ ትምህርት ላይ ተማሪዎቹ እየራባቸው ይወድቁ ነበር። የምግብ እጥረት ነበር። ጭሱ
በሙቀቱ ስለሚወድቁ አሁን መምህራኑ በጣም ትንሽ ነበር 34 ነን ብዙ አይደለም ስብሰባ ላይ ተሰበሰብነውና ምን ይሻላል እነኚህ ልጆች እንደዚህ እየሆነ ነው ዳይሬክተሩ በጣም ጥሩ ሰው ነበሩ አቶ ተገኝ ወርቁ ይባላሉ እሳቸው ላሞች እንግዛ እና እነኚህ ልጆች አንድ ዳቦና አንድ ብርጭቆ ወተት እንስጣቸው ተባለ አንድ ብርጭቆ ወተት 25 ሳንቲም ነበር ያን ጊዜ መምህራን የሚጠጣው ከዛ በኋላ ሲፈላለግ አንድ አስተማሪ ነበር አቶ ቀጸላ ምረቱ የሚባል ከሱ ወንድም ላይ ኮሎኔል ናቸው ሰውየው ደብረ ዘይት ሄደን ተነጋገር 18 ላሞች በ36000 ብር ገዝተን መጣን 9 የሚታለቡ ሌሎች ጥጆች ማለት ነው የተገዙት ለማን ነው ለተማሪ ነው እና ለመምህራኑ ይሄ ደግሞ የታላቁ ጄኔራል ዊንጌት ተማሪ ቤት የስፖርት ሜዳ ነው የስፖርት ሜዳው ብዙ ታሪክ ብዙ ትዝታ እንዳለው ሰምተናል መቼም ያው ይታወቃል የስፖርት ሜዳዎች በየትምህርት ቤቱ ተማሪዎችን ከትዝታ ጋር ለማገናኘት ትልቁ መንገዶች ናቸው በስፖርት ሜዳ ውስጥ የተለያዩ ስፖርት ሁነቶች ይከወናሉ እንግዲህ እንደሰማነው የትምህርት ቤቱ ታሪክም እንደሚያወሳው ግርማዊ ቀዳማዊ ኃይለ ሥላሴ በዚህ ስፍራ በመገኘት አዲስ አበባ ውስጥ የነበሩ ወይም ያሉትን በወቅቱ አመታዊ የስፖርት ፌስቲቫል ላይ በዚህ በመገኘት ሽልማቶችንም ይሸልሙ እንደነበረ ሰምተናል ስለዚህ ንጉሱ ከሽልማትን ከሚሸልሙበት ቁጭ ብለው ደግሞ የተማሪዎችን የስፖርት ውድድር ከሚታደሙበት ስፍራ ላይ ያለነው ይህ ሌላው የጄኔራል ዊንጌት ተማሪ ቤት የተማሪዎች የመምህራን የስፖርተኞች እንዲሁም ደግሞ የአካባቢው ነዋሪዎች የትዝታ ስፍራ ነው እጅግ ታሪካዊ የሆነውን የጄኔራል ዊንጌት ተማሪ ቤት ትዝታ ወደናንተ ያደረስን እንገኛለን እርግጥ ነው የዚህ ተማሪ ቤት ትዝታ በአንድ ፕሮግራም የሚያልቅ አይደለም 2 3 4 ፕሮግራም ያስፈልጋል ምክንያት ዘመኑ ገፋ ያለ ነው በኢትዮጵያ የተማሪ ቤት ታሪክ ውስጥም ገዘፍ ያለ ስፍራ አለውና ከዛ ባሻገር በዚህ ትምህርት ቤት የተማሩ ከተለያየ ክፍላት ሀገራት የተውጣጡ የቀድሞ ቀለሜዋ የሚባሉ ተማሪዎች ቀለሜዋ እንግዲህ በጣም በእውቀታቸው በደረጃቸው ከፍ ያሉ ተማሪዎች ይማሩበት የነበረበት ትምህርት ቤት ነው እንግዲህ የጄኔራል ዊንጌት ትምህርት ቤትን ስናነሳ ቦርዲንግ ስኩል ወይም ደግሞ አዳሪ ትምህርት ቤትን በሁለት መልኩ ልናይ እንችላለን አንደኛው እንግዲህ አዳሪ ትምህርት ቤት የሴቶች ተብሎ የሚታወቀው እና በጣም ገናን በረው መነን ትምህርት ቤት ነው በቴጌ መነን ያሰሩት ከዛ በኋላ ደግሞ የወንዶች አዳሪ ተማሪ ቤት ደግሞ እጅግ ስመጥር የሆነው ጄኔራል ዊንጌት ተማሪ ቤት ነው እርግጥ ሌሎችም በተለያየ ክፍላት ሀገራት ቦርዲንግ ስኩል ወይም አዳሪ ተማሪዎች ቢኖሩም እንግዲህ የዚህ ትምህርት ቤት ታሪክ እንዳልኳችሁ ዘለግ ያለ ነው በጣም በርካታ ተማሪዎች ወጡበት ነው ትዝታችን በቤስ ወደዚህ ቤት ሲያመራ ይሄን አይነት ቅርጽ ይኖራል ብለን አናስብ ምክንያቱም ብዙ ጊዜ ከፊት ለፊት በወጪ ወራጁ ሰው የሚያየው የትምህርት ቤቱን የመጀመሪያውን ህንጻ ወይም ደግሞ ቅጥረ ግቢውን ብቻ ነው ነገር ግን በሙሉ ግቢዎቹን በመናያቸው ጊዜ ተዛዙረን እንዳየናቸው በጣም እድሜያቸው ገፋ ያሉ ህንጻዎች ይገኛሉ እነዚህ ህንጻዎች ላይ ሁለት ነገር ነው አንድም የቀለም ትምህርት ሲከወንባቸው የነበሩ ናቸው ዶርሚተሪ የነበሩ ናቸው የተማሪ እሱ አንድ ነገር ነው ሌላ ግን ምንድነው ያየነው ህንጻዎቹ በራሳቸው የቀድሞውን ኪነ ጥበብ የህንጻ ኪነ ጥበብ ምን ያህል እንደነበር የሚያሳዩ ናቸው እንደ ሌሎች የቱሪስት መዳረሻ ስፍራዎች አዲስ አበባ ውስጥ እንዳሉ ማለት ነው አንድ ቱሪስት መቶ ሊያዩ ይገባል ከምላቸው ተማሪ ቤቶች መካከል አንዱ ነው እንዲያው ደግሞ ምኒልክም እንዲያው ደግሞ ቴጌ መነንም ተማሪ ቤቶች እንዲያው ሊታዩ ይገባል በያስባለው እነ መዲሽን መጥቀስ እንችላለን ተፈሪ መኮንን ትምህርት ቤቶች መጥቀስ እንችላለንና ጄኔራል ዊንጌት ተማሪ ቤት ውስጥ ያገኘነው ይሄ ነው ኪነ ህንጻው በጣም ያምራል ስለዚህ ሊጠና ያስፈልጋል መጠናት ብቻ ሳይሆን ደግሞ ሊጎበኝም ያስፈልጋል ስለዚህ ባካችሁ በቅርብ ያላችሁ አዲስ አበባ ልጆች ከምታያቸው ከምትጎበኛቸው ተማሪ ቤቶች አንዱ እንዲሆን መክራለሁ ይሄው ከበስተጀርባ ያለውን ኪነ ህንጻውን ማየት ስለምንችል እንግዲህ እኛ ያልኳልኳችሁ አሁን ወደ ቀድሞ ተማሪዎች ነው የምንሄደው የቀድሞ ተማሪዎች በዚህ ትምህርት ቤት ውስጥ የተለያየ ታሪክ የተለያየ ትዝታ አሳልፈዋል እስኪ ደግሞ አሁን የተወሰኑትን ከትዝታቸው እንዲንጨልፋለን አብረን እንቆይ
ያየህ ይራድ ቅጣው እባላለሁ። ያየህ ይራድ አዎ ሆን ብለው ነው ይሄን ያሉኝ። ምክንያቱም ያየህ ይራድ ሲባል ስለምሰማ እንግዲህ ትርጉሙ እንትን ብለህ እንደሆነ እሺ ከባድ እንትን ነው ደግሞ እንግዲህ ይራድ ቅጣው ነው። ከዛ ደግሞ ይታጠቁ ነው እና አባቴን ወደ 10 ዓመቴ ሲሆን ይሄ ስም ላንተ ነው የወጣው ለኔ ነው አልኩት። ምክንያቱም እኔ ስሜን በደንብ የሚጠራ ሰው ግማሹ አየር ኃይል ይለኛል፣ ግማሹ እኔ ይለኛል። ስለዚህ ችግር ነበር። ውጭማ ሄዶ አመለ ተውት ቂጦ ይባል ነበር። ለምን ቅጣውን በፈረንሳይ እኔ ዳኛቸው ከበደ እባላለሁኝ። ትምህርት ቤታችን እንደ መጀመሪያ ላይ ነው እንደው ጀነራል ዊንጌት ሁለተኛ ደረጃ ትምህርት ቤት ነበር የሚባለው። እንደማንኛውም የሁለተኛ ደረጃ ትምህርት ቤቶች ከ9ኛ ክፍል ጀምሮ ነው የሚወስደው። ቦርዲንግ ነው። የወንድ ብቻ ነው። የወንድ ብቻ ነው። ቦርዲንግ ነው። ምቾቱ በቀን 3 ጊዜ እንበላለን። እንቁላሉ የዊንጌት ጎመን የምትባል ፌመስ ምግብ ነበረች። ገና በሩ ላይ ሰው የምትሸት ነበረች። በሷ ነበር መለያነቱ። ሌሎችም ትምህርት ቤቶች ሊሰድቡ ሲፈልጉም የዊንጌት ጎመን ብለው እንትን ይሉናል እና ብዙ ትዝታ አለው። አንድ ጊዜ አንድ ጓደኛችን ከቴክሶች መካከል በማርክ ዝቅ ያለ ያገኝና ራሴን ገላለሁ ብሎ እንትን ይላል። ሲታገል የአማርኛ አስተማሪያችን ይመጣሉ። ሲመጡ ምንድነው ሲሉ በጣም የምናከብራቸው ናቸው። አቶ ህላው የሚባሉ መቼም ምልህ አይ ታምራት እንደዚህ ብሎ ነው እንል ልቀቁት ይላል። እሺ ብለን ስንለቀው የትኛው ባላ ይሻላል ነገሩ ዛላ ያቆም። የቴክስ ግሩፕ የአዲስ አበባ ግሩፖች ናቸው እነሱ። ከጠቅላይ ግዛትም የመጡባቸው አሉ። ግን ቅዳሜ ሄደው ሲኒማ የሚያዩ የቴክስ ፊልም አይተው የሚመጡ ናቸው። እዚህኛ ጋር ያን ያሳዩናል እና ተማሪው በታያን ጊዜ የነበረው ሁናቴ ከየትም መጣህ ለማለት ብቻ ይጠይቃል እንጂ በዛ የተነሳ አይወድህም አይጠላህም ምንም እንትን የለው እና ጓደኛ ከጎጃም መጥቻለሁ ብያለሁ ከወለጋ የመጣው ጋር ቅርብ ጓደኛ ተሆናለ ነው። ደግሞ እንደዚያ ነው የነበረው። እንኳን ለ75ኛው ዓመት አደረሰን እላለሁ። ትልቁ መናገር የሚያስፈልገው ዊንጌት ስሙን ይዞ ቀጥሏል። እድለኛ ነኝ ብዬ ነው የማየው። እዚህ ትምህርት ቤት በመማሬ ብዙ ነገሮች አግኝቻለሁ። ትምህርት ቤቱ የወታደር ዲሲፕሊን የነበረው ነበርኛ በነበረ ጊዜ የጎዳን ነገር የለም። ለህይወቴ መሰረቱ የጣለልኝ አሁንም መመራባቸውን መርሆች ሁሉ ያገኘሁበት ትምህርት ቤት ነው። በጣም የምወደውና የተማርኩበት ያደግኩበት ልጅነቴን ያየሁበት ዊንጌትን አገባሁበት ወለድኩበት ትዳር ያስኩበት ቤት አገኘሁበት ዊንጌትን ሳላመሰግን አልቀርም። የዊንጌት ያሉ ሰዎች መልካም ትሁት ከአስተዳደሩ ጀምሮ ማለት ከላይኛው ጀምሮ ያለው መልካምና ትሁት ስለሆኑ ዊንጌትን እጅግ አድርጌ ወደዋለሁ አመሰግናለሁ። አንዳንዴ የህይወቴ መጀመሪያ ነው ብያስባለሁና ስለ ዊንጌት ይሄ ነው ብዬ መናገር ስለማልችል በልጆቼ በራሴ ዊንጌትን አይቼ ተናግሬ ማለፍ ደስ ስለሚለኝ ዊንጌትን አከብረዋለሁ። ያሉትን ማለቆች በአሁን ሰዓት ስለ ዊንጌት ያላቸው ክብር ያላቸው ቦታ ዊንጌት እንዲያድግ የሚያደርጉት ነገር ስለሚያስደስተኝ ሳላመሰግናቸው አላልፍም። ትምህርት ቤት የዲሲፕሊን ትምህርት ቤት ነው። ስነ ስርዓት የተማርኩበት ነው። ጠዋት ተነስተህ በስንት ሰዓት ምን ማድረግ እንዳለብህ በዚያ ሰዓት ውስጥ ካልተገኘ ያለው ቁርስህን የመቀጣት ነገር አለ። ለምሳሌ ጸሎት ቤት ይሄ እንደ ጸሎት ቤት የሚያገለግለን ነበር። ይሄ አዳራሽ ተደውሎ በ5 ደቂቃ ውስጥ መግባት አለብን እና ሮጠን ገብተን በ5 ደቂቃ ውስጥ ከመዘጋቱ በፊት ካልገባን ቁርሳችን እናጣለን።
እንደገና ደግሞ ከዚህ ወጥተን ደግሞ ለቁርስም ስንሰለፍ እንደዚሁ በተወሰነች ደቂቃ ውስጥ ካልተሰለፍን ቁርሳችን እናጣለን እና ሰዓት በጣም የሚከበርበትና ስለ ሰዓት ዋጋ እንዳለው የተማርኩበት ትምህርት ቤት ነው። በሳምንት 2 ቀን ቁርስ እንቁላልን በላ ነበር ይሰጠን ነበር ማክሰኞና ሐሙስ እና ያችን ልጆች ስለሆን እንወራረድባት ነበር ቮሊቦል ወይ ባስኬትቦል ስንጫወት እና የተበላ ሰው ያንን ቁርሱን ወስዶ ለበላ ሰው ይሰጥና እኛ ዳቦና ሻያችንን ጠጥተን እንወጣ ነበር። ይሄ ትዝ ከሚለኝ አንዱ ነገር ነው። ለመላው በዊንጌት ትምህርት ቤት በተለያየ ዘመናት ተምረው አሁን በህይወት ያሉ ሁሉ እንኳን ለዚህ ልዩ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። በነገራችሁ ላይ የወንጌት ማህበር ልዩ ማህበር አለ። አሜሪካን ሀገር እንኳን ያሉ የወንጌት ተማሪዎች ማህበር አለ እና ይሄ ሁሉ የሚያስተሳስረው አብሮ እንደ እህትና እንደ ወንድም አብሮ ስለሚያድር ያለን ፍቅር እስካሁን ድረስ ቼኑ አልተቆረጠም ማለት ነው። እንደምታውቁት ጀነራል ዊንጌት የተመሰረተበትን 75ኛ የአልማዝ ኢዮቤልዩ በዓል እያከበረ ይገኛል። በዚህም ምክንያት ከዚህ በፊት እዚህ የተማራችሁ አሁንም እየተማራችሁ ያላችሁ ተማሪዎቻችን የኮሌጁ ሰራተኞች ማህበረሰብ በሙሉ ለዚህ ውድ በዓል እንኳን አደረሳችሁ እንላለን። በውጭም ኢትዮጵያ ውስጥም ያላችሁ ሁላችንም መልካም በዓል እንዲሆን እንመኛለን። ትዝታችን በኢቢኤስ የጀነራል ዊንጌት ተማሪ ቤት ትዝታን እንግዲህ ከማለዳ ጀምሮ እስካሁን ድረስ ሲያስቃኛችሁ ቆየ። እርግጥ ነው ይህ ትምህርት ቤት ታሪኩ እጅግ በጣም ሰፊ ነው። ታሪኩ ብቻ ሳይሆን ግርማ ሞገሱ፣ ኪነ ጥበቡ፣ ኪነ ህንጻው ራሱ ሊጠና ይገባል የሚል ሐሳብ ማቅረበናል። መጠናት ብቻ ሳይሆን ደግሞ ምንድነው የሚያስፈልገው አዲስ አበባ በተለይ ያላችሁ ሰዎች እዚህ ቤት እየመጣችሁ እንድትጎበኙትም ምክር ሐሳብ አቀርባለሁ። ምክንያቱም የማስተማሪያ ስፍራ ብቻ ሳይሆን የኢትዮጵያ የቀድሞ ታሪኳንም የያዘ ተማሪ ቤት በመሆኑ ማለት ነው። እንግዲህ የጀነራል ዊንጌት ትምህርት ቤት ትዝታ ስንሰራ እጅግ በጣም ከብዙ በጥቂቱ ነው ወደ እናንተ ያቀረብነው። የጀነራል ዊንጌት ተማሪዎች፣ መምህራን እንዲሁም ደግሞ በተለያየ ትዝታ ውስጥ ይህን ቤት የምታውቁ በሙሉ እንኳን ለ75ኛ ዓመት ልደቱ አደረሳችሁ ለማለት እንወዳለን። ሀገር ቤትም ውጭም ያላችሁ የጀነራል ዊንጌት ተማሪዎች ሰላም ሁሉ ለእናንተ ይሁን። ትዝታችን በኢቢኤስ ከጀነራል ዊንጌት ትዝታዎች ጋር ይህንን ይመስል ነበር። ጤና ይስጥልን። ያሁሉ ጫታ የጥንቱ ትዛለኝ ከአንቺ መለቴ እያንገበገበኝ